ትክክለኛ ወርቅንና ሐሰተኛ ወርቅን እንዴት መለየት ይቻላል? ሳብ አድርገው በወርቅ ስም መዳብ ወይም ደግሞ ሐሰተኛ ወርቅ ተሽጠው ገንዘባቸውን በከንቱ የተበሉ ሰዎች ቁጥር ቀላል አይደለም። ወርቅ ለመግዛት ካቀዳችሁ ወይንም ደግሞ ከዚህ በፊት የገዛችሁት ጌጣጌጥ እውነተኛ ወርቅ መሆኑን ለማረጋገጥ ከፈለጋችሁ ይህ መረጃ ለእናንተ ነው። ትክክለኛ የሆነ ወርቅና ሐሰተኛ የሆነ ወርቅ ልዩነታቸው ምን እንደሆነ በዚህ ቪዲዮ የምንመለከት ይሆናል። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ትክክለኛ ወርቅ የሚባለው ምንድን ነው? ጥንካሬው ከፍተኛ የሆነ በጊዜ ሂደት ቀለሙ የማይቀየር የማይዝግ እንዲሁም ደግሞ የማግኔት ሳቢያ የሌለው ውድ ማዕድን ነው። ይህ ትክክለኛ ወርቅ ይባላል። ሐሰተኛ ማዕድን የሚባሉ ደግሞ አብዛኛውን ጊዜ በላዩ ላይ የወርቅ ውሃ የተቀባ የብረት ወይም ደግሞ የመዳብ ቅልቅል ያለውና በጥቂት ጊዜያት ውስጥ ቀለሙ የሚለቅ ወይንም የሚሸረካከት ነው። በቤት ውስጥ እውነተኛ ወርቅን ለመለየት የሚያስችሉ ቀላል መንገዶች አሉ። አሁን እነሱን እነግራችኋለሁ። እነዚህ 5 መንገዶችን በመጠቀም በቀላሉ እቤት ያለው ወርቅ ትክክል ወይም ደግሞ ትክክል አለመሆኑን በእነዚህ ምስጢራዊ ዘዴዎች ማወቅ ትችላላችሁ። የመጀመሪያው የቲምብር ወይም ደግሞ የማህተም ምርመራ ነው። ዘስታምፕ ቴስት ይሉታል። ማንኛውም እውነተኛ የወርቅ ጌጣጌጥ ላይ የንጽህና መጠኑን የሚያሳይ ትንሽ ማህተም ይኖረዋል። ለምሳሌ ወርቃችሁ ላይ ምን ይታያችኋል? 10 ኬ ይላል፣ 14 ኬ ይላል፣ 15፣ 18 ኬ፣ 22 ኬ፣ 24 ኬ ወይም ደግሞ በቁጥር 417፣ 585፣ 750፣ 875 ወይም ደግሞ 1000 የሚል ምልክት ተቀርጾበታል። እንደዚህ አይነት ምልክቶች ካሉበት እውነትም ወርቅ ነው። ማስጠንቀቂያ ግን አለኝ። ምንም አይነት ቁጥጥር የሌለው ከሆነ ወይም ደግሞ ቁጥር የሌለው ከሆነ ጎልድ ፕሌትድ ወይም ደግሞ ጎልድ ፊልድ የሚል ጽሑፍ ካለበት በላዩ ላይ የወርቅ ውሃ የተቀባ እንጂ እውነተኛ ወርቅ አይደለም። በዚህ እንዳትሸወዱ። ወደ ሁለተኛው ስንመለከት ደግሞ የሁለተኛው የማግኔት ፈተና ነው። ዘ ማግኔት ቴስት። ወርቅ በፍጹም በማግኔት አይሳብም። እንዴት ይሞከራል ካላችሁኝ፣ ጠንካራ ማግኔት ወደ ጌጣጌጡ አስጠጉ። ውጤቱ ጌጣጌጡ ወደ ማግኔቱ ከተሳበ ውስጥ ላይ ብረት ወይም ደግሞ ሌላ ቅልቅል ስላለው ሐሰተኛ ነው ማለት ነው። በፍጹም ካልተሳበ ግን እውነተኛ የመሆን ዕድሉ ከፍተኛ ነው። ሁለተኛው ሙከራ ይሄ ሲሆን፣ ሶስተኛው ደግሞ የውሃ ፈተና ነው። እውነተኛ ወርቅ በጣም ከባድና ጥቅጥቅ ያለ ማዕድን ነው። ይህንን እንዴት መሞከር እንችላለን ካላችሁ፣ ግልጽ የሆነ ብርጭቆ ውሃ ውስጥ ውሃ ተሞሉና ጌጣጌጡን ጣሉት። እውነተኛ ወርቅ ከሆነ ወዲያው ወደ ታች ይሰምጣል። ሐሰተኛ ከሆነ ደግሞ ቀስ ብሎ ሊሰጥም ወይም ደግሞ በውሃ ላይ ሊንሳፈፍ ይችላል። በተጨማሪም እውነተኛ ወርቅ ውሃ ውስጥ ሲቆይ አይዝግም። በዚህም ልታውቁት ትችላላችሁ። ሌላውና አራተኛው ነገር ደግሞ የቆዳ ቀለም ለውጥ ነው። ጌጣጌጡን በእጃችሁ ይዛችሁ ለጥቂት ደቂቃ አሸት ማድረግ። እጃችሁ ካላባችሁ በኋላ በቆዳው ላይ አረንጓዴ ወይም ደግሞ ጥቁር መስመር ከፈጠረ ወርቁ መዳብ ወይም ደግሞ ሌላ ቅልቅል አለበት ማለት ነው። እውነተኛ ወርቅ ከቆዳ ጋር ምላሽ ስለማይሰጥ ማለት ነው። በአምስተኛ ደረጃ የምንመለከተው ደግሞ የሴራሚክ ፈተና ነው። ይህን ለማድረግ ያልተወለወለ የሴራሚክ ሳህን መጠቀም ትችላላችሁ። ጌጣጌጡን በሳህኑ ላይ ቀስ አድርጋችሁ ጫር ጫር ማድረግ ነው። ሳህኑ ላይ ወርቃማ መስመር ከተወ እውነተኛ ወርቅ ነው። ጥቁር መስመር ካረፈበት ግን ሐሰተኛ ወርቅ ነው ማለት ነው። አጠቃላይ ይህንን ይመስላል። እንግዲህ እነዚህ አጫጭር የቤት ውስጥ ሙከራዎች ፈጣን የሆነ መረጃ እንደሚሰጣችሁ ተስፋ አድርጋለሁ።
ውድ ወርቅ ስትገዙ ሁልጊዜም ቢሆን ከተረጋገጡና ታማኝ ከሆኑ የወርቅ ቤቶች ማህተሙንና ሕጋዊ ደረሰኙን በማስቀረብ ብትገዙ እመክራችኋለሁ። ቪዲዮውን እየተከታተላችሁ እስካሁን ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮውን ስትጀምሩ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለቻናሉም አዲስ ከሆናችሁ በዚህ ቻናል ላይ ወርቅን የተመለከቱ ዕለታዊ የወርቅ ዋጋዎች እንዲሁም ደግሞ ከወርቅ ጋር የተገናኙ እጅግ በጣም ብዙ መረጃዎችን እያቀረብን እንገኛለን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዲሁም ሰብስክራይብ ማድረግ አይረሳ። ለዘመድ ለወዳጅ እንዲደርስም ሌሎቹም ያው ከመጭበርበር እንዲድኑ ሼር ማድረጉን አትርሱ። ሌላው ደግሞ በፍጹም የወርቅ መጭበርበር በዚህ ሰዓት ላይ ስልቱ ከጊዜ ወደ ጊዜ በጣም እየረቀቀ ስለመጣ ይበልጥ ጥንቃቄ እንዲያስችላችሁ ተጨማሪ ነገር እነግራችኋለሁ። ተጨማሪ ነገር ከአምስቱ ውጪ ማለት ነው። እነዚህ ሶስት ሙከራዎች በተለይ ብዙ ሰዎች አይጠቀሙባቸው ከአምስቱ ጋር ሲነጻጸር ቀደም ብዬ ከነገርኳችሁ ማለት ነው። ምናልባት ግን ከሌሎቹ ዘዴዎች ሚስጥራዊ ናቸው ማለት እንችላለን። እስካሁን ለቆያችሁ ነው ታዲያ ይህንን የምነግራችሁ ማለት ነው። ስድስተኛው ዘዴ አምስተኛው ላይ ጨምራችሁ ስድስተኛ ፈተናው በጣም ቀላልና ፈጣን የሆነ ምላሽ የምታገኙበት ፈተና ነው። ቪኔጋር ወይም ደግሞ አጀቶን በመጠቀም በማንኛውም ቤት ውስጥ ይሄ ሊገኝ ይችላል። ስለዚህ ጌጣጌጡን ጠረጴዛ ላይ ታስቀምጡና ጥቂት ጠብታ አጀቶውን በላዩ ላይ ታደርጉበታላችሁ። ጥቂት ጠብታ ነው የምታደርጉበት። ከዛ ለ15 ደቂቃ ትተውታላችሁ። ከዛ ውጤቱ ምን ይሆናል አትሉ? የወርቁ ቀለም ወደ ጥቁር፣ ወደ አረንጓዴ ወይም ደግሞ ወደ ቡናማ ከተቀየረ ይሄ ሙሉ በሙሉ ሐሰተኛ ወርቅ ነው። ልንገራችሁ፣ ጥቁር ከሆነ አረንጓዴ ከሆነ ቡናማ ከሆነ የውሸት ወርቅ ነው ማለት ነው። እውነተኛ ወርቅ ከሆነ ላቸቶ ምንም አይነት ምላሽ አይሰጥም። ቀለሙ ፍንክች አይልም ማለት ነው። ሌላውና ሰባተኛው ካላችሁኝ ደግሞ የድምፅ ፈተና ነው። ወርቅ በሚገርም ሁኔታ የራሱ የሆነ የሙዚቃ ኖታ አለው ብላችሁ ታምኑኛላችሁ? ጌጣጌጡን በተለይ ቀለበት ከሆነ ወይም ደግሞ ጠንካራ አምባር ከሆነ በሌላ ብረት ወይም ደግሞ ሳንቲም ቀስ ብላችሁ መታ አድርጉት፣ ወይም ደግሞ ጠንካራ ጠረጴዛ ላይ ጣል አድርጉት። ይህንን በምታደርጉበት ሰዓት ላይ እውነተኛ ወርቅ ረዘም ያለና ጥርት ያለ የሚንቆረቆር ድምፅ ያሰማል። ውሸተኛ ከሆነ ደግሞ ድምፁ ታፍኖ ወዲያው ይቋረጣል ማለት ነው። ይህንን ሰምታችሁ ላታውቁ ትችላላችሁ። ሌላውና ስምንተኛ የምመረቅላችሁ የምትለዩበት መንገድ ደግሞ የሊኩዊድ ፋውንዴሽን ሴቶች ሜካፕ ብሎ የሚቀቡት ማለት ነው። እሱን በተለይ ለሴቶች ይሄ በጣም ቀላል የሆነ ዘዴ ነው። በእጃችሁ ጀርባ ላይ ይሄ አንጓ የሚባለው ላይ ማለት ከሱ አካባቢ ባለው ላይ ፈሳሽ ሜካፕ ትቀቡና እስኪደርቅ ድረስ ትጠብቁታላችሁ። በመቀጠል ወርቁን በደረቀው ሜካፕ ላይ ቀስ ብላችሁ አሸት አድርጉት። ምን አይነት ውጤት አለው ካላችሁ ወርቁ በሜካፑ ላይ ጥቁር መስመር ካስቀረ ያለምንም ጥርጥር እውነተኛ ወርቅ ነው። ሜካፑ ላይ ምን አይነት ቀለም አልኳችሁ? ጥቁር መስመር። ሐሰተኛ ወርቅ ከሆነ ደግሞ ምንም አይነት መስመር አያስቀርም። እንዳትሸወዱ። እግር አውጪኝ ልትሉባቸው የሚገቡ 3 አደገኛ ምልክቶች ደግሞ እነግራችኋለሁ ቀጥዬ። አጭበርባሪ ሰዎችን ለማጥመድ የምትጠቀሙባቸው የተለመዱ ወጥመዶች ናቸው እነዚህ። የመጀመሪያው ነገር ምንድነው? ያው የችግር ወርቅ ነው በርካሽ ውሰደው ማለታቸው። እነዚህ አደገኛ ምልክት ናቸው። እንደዚህ ብለው የሚሸጡላችሁ ከሆነ መንገድ ላይ ወይም ደግሞ በሶሻል ሚዲያ ገንዘብ በጣም ስለቸገረኝ ነው 50 ሺህ ብር የሚያወጣውን በ20 ሺህ ብር ልሽጥልህ የሚል ሰው ካጋጠማችሁ 99.9 አጭበርባሪ ነው። ልንገራችሁ፣ እውነተኛ ወርቅ በማንኛውም ሰዓት ወርቅ ቤት ሄዱ በጥሬ ገንዘብ መቀየር የሚችል ፈሳሽ ሀብት ነው ማለት ነው። ሌላው በጣም አደገኛ ምልክት የምነግራችሁ ደግሞ ከመጠን በላይ የሚያብረቀርቅ ከሆነ ነው።
እውነተኛ ወርቅ ደማቅ ነው፣ ነገር ግን የተረጋጋ ውበት አለው። አይናችሁ ላይ እስኪገባ ድረስ በጣም የሚያብረቀርቅና ብልጭልጭ ከሆነ ሐሰተኛ ሊሆን ስለሚችል መጠንቀቅ አለባችሁ። ቀለል ያለ ቢሆን ነው መምረጥ ያለባችሁ ማለት ነው። ሌላው የምነግራችሁ ነገር ደግሞ በጣም ከባድ ከሆነ አንድ ወፈር ያለ የአንገት ሐብል በእጃችሁ ስትይዙ እንደ ላስቲክ ወይም ደግሞ እንደ አልሙኒየም ቀላል ሆኖ ከተሰማችሁ ውስጡ ባዶ ነው ወይም ደግሞ ርካሽ ብረት ነው ማለት ነው። ስለዚህ እርግጠኛው መፍትሄው ምንድነው? እነዚህ ሁሉ ቅድም የነገርኳችሁ የቤት ውስጥ ሙከራዎች ጥሩ ፍንጭ ቢሰጡንም 100% እርግጠኛ ለመሆን ግን የናይትሪክ አሲድ ይህንን አልነገርኳችሁ። ወርቅ ስትገዙ ሁሌም ታማኝ እና ፍቃድ ባላችሁ የወርቅ ቤቶች ውስጥ በአሲድ አስፈትናችሁ ሚዛኑን አይታችሁ ህጋዊ ደረሰኝ ተቀብላችሁ መሆን አለባችሁ። ደረሰኝ የሌለው ወርቅ ልክ ፓስፖርት እንደሌለው መንገደኛ ነው። ነገ መልሰ ለመሸጥ ስትፈልግ ማንም አይቀበልም። እናንተስ ከላይ ካየናቸው ዘዴዎች የትኛውን ሞክረህ ታውቃለህ? ወይንም ሞክረሽ ታውቂያለሽ? መንገድ ላይ ደግሞ የችግር ወርቅ ነው ተብለሽ ወይም ተብለ አጋጥሟችሁ ካወቀ ተሞክሯችሁን እስቲ ኮመንት ላይ አጋሩ። ይህ መረጃ ለብዙዎች ትልቅ ትምህርት ስለሚሆን ወዳጅ ዘመድ ከኪሳራ እንዲድን እንግዲህ ሼር ማድረግ፣ ቻናላችንን ሰብስክራይብ ማድረግ አትርሱ። መልካም